አብራችሁን ቆዩ መሰለ ገብረውት ነኝ ሁለተኛው ዙር የውሃ ሙሌት በስኬት ተጠናቀቀው የታላቁ የኢትዮጵያ ህዳሴ ግድብ ለአባይ ወንዝ የታችኛው የተፋሰሱ ሀገራት ጭምር የትብብር ማዕከል ሆኖ እንደሚቀጥል ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው በአርበኛ ቋንቋ ባሰፈሩት መልእክት ኢትዮጵያ ቀደም ብላ ባስቀመጠችው እቅድ መሰረት በሐምሌ ወር መግቢያ ላይ ሁለተኛውን የህዳሴውን ግድብ ሙሌት ያለምንም እንከን ማከናወኗን አመልክተዋል። የክረምቱን ዝናብ ተከትሎ በተከናወነው ሙሌት የታችኛው የተፋሰሱ ሀገራት ላይ ተጽዕኖ በማይፈጥር መልኩ በጥንቃቄ መከናወኑንና ይልቁንም ከፍተኛ መጠን ያለውን ጎርፍ መቋጠር በሚያስችል መልኩ መፈጸሙን እንዲገነዘቡም በመልእክታቸው ጠይቀዋል። ሁለተኛው ዙር የህዳሴው ግድብ የውሃ ሙሌት በቀጣይም ቢሆን ባንዳቸውም የታችኛው የተፋሰሱ ሀገራት ላይ ጉዳት እንደማያስከትል ጭምር በመገንዘብ ይልቁንም ግድቡ በተፋሰሱ ሀገራት መካከል የእውነተኛ ትብብር ምንጭ ሆኖ እንደሚቀጥል ጠቅላይ ሚኒስትር አብይ አህመድ በመልእክታቸው አስፍረዋል። በኢትዮጵያ እየተመዘገቡ ያሉ ድሎች የኢትዮጵያን አንድነት ያሳዩ መሆናቸውንና የውጭ ኃይሎችን የሚያንበረክኩ መሆናቸውን አስመስክረዋል ሲሉ የአዲስ አበባ ከተማ ምክትል ከንቲባ አዳነች አቤቤ ተናገሩ። ምክትል ከንቲባው ይህን ያሉት በአሸባሪው ህወሓት ቡድን ላይ የተወሰደ ያለውን እርምጃ በመደገፍና ለመከላከያ ሰራዊት ህዝቡ ያለውን አጋርነት የሚያሳይበት ሰላማዊ ሰልፍ በተካሄደበት ወቅት ነው። ሰለሞን አበጋዝ በአሸባሪው የህወሓት ቡድን ላይ እየተወሰደ ያለውን እርምጃ በመደገፍና ለመከላከያ ሰራዊት ህዝቡ ያለውን አጋርነት በተግባር የሚያሳይበት ሰላማዊ ሰልፍ በአዲስ አበባ መስቀል አደባባይ ተካሂዷል። የሰላማዊ ሰልፉ ተሳታፊዎች ኢትዮጵያ አሸንፋለች፣ ሰላማንም ትጠብቃለች፣ የአብሮነት ጉዟችን በሽብርተኞች አይደናቀፍም፣ የኢትዮጵያ ተንሳኤ በተንኮልና በሴራ አይደናቀፍም፣ ለመከላከያችን ተከፍሎ የማያልቅ ውለታ አለብን የሚሉና ሌሎች መፈክሮችን በማንገብና በማሰማት ሰልፉን አካሂደዋል። በመርሃ ግብሩ ላይ ንግግር ያደረጉት የአዲስ አበባ ከተማ ምክትል ከንቲባ አዳነች አቤቤ ኢትዮጵያ በዚህን ወቅት በርካታ ፈተናዎች የተደቀኑባት መሆኗንም አንስተዋል። ኢትዮጵያውያን ለየትኛውም ምድራዊ ኃይል በፍቅር እንጂም በኃይል የማይንበረከኩ መሆናቸውንም የተናገሩት ምክትል ከንቲባም ያጋጠሙንን ፈተናዎች ሁሉ በድል እየተሻገርናቸው ነው ብለዋል። ኢትዮጵያ የዲሞክራሲ መሰረት የጣለችበት ስድስተኛው ሀገራዊ ምርጫም ኢትዮጵያ በፈተና ውስጥ ሆናም በስኬት ያጠናቀቀችበት መሆኑንም በመግለጽ በስድስተኛው ሀገር አቀፍ ምርጫ ያስመዘገብነው ድል ለመላው ዓለም ትምህርት የሰጠ ይበተናሉ እያሉ ሲያሟርቱብን ለነበሩ ኃይሎች ሁሉ እንደ ብረት የጠነከረ ህብረ ብሔራዊ አንድነታችንን ያሳየ ድል ነው። ሉዓላዊነታችንንም ለመዳፈር የሚቀጡ አካላትን ሁሉ ፍጹም እንደማንበገር በገሃድም ያስመሰከርንበት ነው። የዚህ አንጸባራቂ ድል ባለቤት የሆነውን ጨዋውንና አይበገሬውን ህዝባችንን በታላቅ አክብሮት ዝቅ ብለን አክብሮታችንን እንገልጻለን። ጁንታው የህወሓት ቡድን በርካታ አስነዋሪ ተግባራትን የፈጸመ መሆኑን የዓለም አቀፉ ማህበረሰብ እያወቁ ጭምር ጆሮ ዳባ ልበስ ማለታቸውን ምክትል ከንቲባዋ ተናግረዋል። የሽብር ቡድን አሁንም እኩይ ተግባሩን እየፈጸመ ይገኛል ነው ያሉት። እነኚህ የአሸባሪ ቡድኖች በአንድ ጀንበር ኢትዮጵያን የማፈራረስና ህዝቦቿን አገር አልባ የማድረግ እንደገና አፈር ልሶ የመነሳት አባዜ ውስጥ ናቸው። መንግስት በሰብአዊነት ለትግራይ ህዝብ በማሰብ የተናጠል ተኩስ አቁም እርምጃ ቢወስድም ወትሮም ቢሆን ለትግራይ ህዝብ ደንታ የሌለው አሸባሪ የህወሓት ቡድን የሰብአዊ እርዳታ ጭምር ወደ ትግራይ እንዳይደርስ እያደናቀፈ ይገኛል። የዚህ እኩይ ተግባሩ ትምህርት ቤት እንጂ የጦር አፈሙዝ የማይገባቸውን ህፃናት ለጦር በመጠቀም አስነዋሪና አሳፋሪ ድርጊት ሲፈጽምም እያየን እንገኛለን። የሀገር መከታና የህዝብ አለኝታ የሆነው መከላከያ ሰራዊት ለወገንና ለሀገር ሲል መስዋዕትነት እየከፈለ ነው ብለዋል። ህዝቡ ለመከላከያ ሰራዊት እያደረገ ያለውን ድጋፍ አጠናክሮ ሊቀጥል ይገባልም ነው ያሉት ምክትል ከንቲባዋም ተመን የማይገኝለትን ይህንን ዋጋውን ለኢትዮጵያ ክብር፣ ለኢትዮጵያ አንድነት፣ ለኢትዮጵያ አብሮነት፣ ለኢትዮጵያ ነጻነት የከፈለው ዋጋ እንደሆነ አውቀን ከምንጊዜውም በላይ ድጋፋችንን በሁለንተናዊ መልክ አጠናክረን ከጀግናው መከላከያ ሰራዊታችንና ከመላው የጸጥታ ኃይላችን ጎን
ተጠናክረን መቆማችንን እናሳውቃለን ድጋፋችንንም እናጠናክራለን የታላቁ የኢትዮጵያ ህዳሴ ግድብ ሁለተኛው ዙር የውሃ ሙሌት በተሳካ ሁኔታ መካሄዱን የገለጹት ምክትል ከንቲባም ግድቡን በተመለከተም ኢትዮጵያ ባለም አቀፍ መድረክ ላይ እውነታዎችን ይዛ በመቆሟም አሸናፊ የሆነች ነው ብለዋል ከዚህም በላይ በድሎቻችን ላፍታም ሳንዘናጋ ግድባችንን በመውላት ጥርሳችንን ነክሰን ሌት ተቀን ሰርተን ተፈጥሮ ማግዞን የሁለተኛውን ዙር ሙሌት በድል በማጠናቀቃችን መላው የኢትዮጵያ ህዝብ ይህ የልፋታችሁ ዋጋ ስለሆነ እንኳን ደስ ያላችሁ ማለት ወዳለው ህዝብ አንድ ከሆነ ተአምር መስራት እንደሚችል ስድስተኛው ሀገራዊ ምርጫናም ታላቁ የኢትዮጵያ ህዳሴ ግድብ እንዲሁም በሌሎች መሰል ተግባራት የተገኙ ድሎች ማሳያ ናቸው ያሉት ምክትል ከንቲባ አዳነች አቤቤም ኢትዮጵያ በጽኑ መሰረት ላይ የተገነባች መሆኗንም የውስጥም የውጭ ጠላቶችም ሊረዱ ይገባል ብለዋል በተያያዘ ዜና የኢትዮጵያን ደህንነት ለማስጠበቅ ከመከላከያ ጎን በመቆም አስፈላጊውን ሁሉ መስዋዕትነት ለመክፈል መዘጋጀታቸውን የአዲስ አበባ ሴቶችና ወጣቶች ማህበራት ገልጸዋል። በአዲስ አበባ ከተማ መስቀል አደባባይ በተካሄደው ድጋፍ ሰልፍም የተለያዩ መልእክቶች ተላልፈዋል። ዋለልይ ታምር ኢትዮጵያ ታጥቄ ጠንክሬ የምሰዋላት ነኝ እኔ ስላገሬ የሀገርን ደህንነት ለመጠበቅ የተሰማራውን የመከላከያ ሰራዊት ለመደገፍ በአዲስ አበባ ከተማ በተካሄደው ሰልፍ የከተማዋ ሴቶችና ወጣቶች አደረጃጀቶችም ተሳትፈዋል። በመስቀል አደባባይ በተካሄደው በዚህ የድጋፍ ሰልፍ ላይ ክብር ለመከላከያ ሰራዊታችን፣ ኢትዮጵያን ለማፍረስ የሚመኙ ሁሉ መጨረሻቸው ውድቀት ነው፣ ሽብርተኞች የህዝቦችን አብሮነት ሊበጥሱ አይችሉም፣ በአሸባሪው ጁንታስ እንደማንኖርም፣ ኢትዮጵያ በጀግኖቿ አፍራ አታውቅም የሚሉና ሌሎችም መልእክቶች ቀርበዋል። በዚሁ የድጋፍ ሰልፍ የአዲስ አበባ ወጣት ማህበር ፕሬዝዳንት ገዛኸኝ ገብረ ማርያም የኢትዮጵያን እውነት ማንንም አይሸፍነውም፣ አገራችን ለመታደግም አስፈላጊውን ሁሉ መስዋዕትነት እንከፍላለን ብሏል። የኢትዮጵያ እውነት እንደ ፀሐይ ግልጽ ነው። እውነታችንም አንዳንዶቹን ሊያሸንፉ ቢሞክሩ እንኳን የማይቻል ነው። ጀግናው የመከላከያ ሰራዊት ራሱን መስዋዕት አድርጎ ሀገርና ህዝቡን ለመጠበቅ እያደረገ ያለው ጀግንነትን ያኛ የአዲስ አበባ ነዋሪዎች እናደንቃለን እናከብራለን። በዚህ ወሳኝ ሰዓት ከመንግስትና ከመከላከያ ጎን በመቆም ሀገራችንን ለመታደግ ሙሉ ለሙሉ ዝግጁ ስንሆን በተለያዩ መንገዶች ከምናደርገው ድጋፍ በተጨማሪ በፍቃደኝነት ለመዝመት ለሀገር ሉዓላዊነት መከበር አስፈላጊው መስዋዕት ለመክፈል ዝግጁ መሆናችንን እንድታቁልን እንፈልጋለን። የአዲስ አበባ ሴቶች ማህበር ፕሬዝዳንት ሁሉ ሀገርሽ ታዘዘም ሽብርተኛው የህዋት ቡድን የተዘረጋለትን የሰላም አማራጮች ሁሉ በመግፋት በተለይም የትግራይን ህዝብ ለከፋ መከራ ይዳረገና ከሌሎቹ ወንድም ህዝቦቹ ጋር ደም ለማፋሰስ እየሰራ መሆኑን ገልጸዋል። በስልጣን ላይ በነበረበት ዘመን አንዳች የሚረባ ነገር ለትግራይ ህዝብ ያልሰራው ህዋት ዛሬም አይኑን በጨው አጥቦ በሐሰት ቅጥፈት እየማለ ህዝቡን ከሌሎች ወንድምና ህዝቦች ጋር ለማጋጨት ደም ለማፋሰስ አበክሮ እየሰራ ይገኛል። ህዋት ሲነካ የትግራይ ህዝብ ነው የተነካው በሚል ያንን ታላቅ ህዝብ በሚያሳንስ ሁኔታ ህዝቡ ሌላ አማራጭ እንደሌለውና እሱ በነዳው ብቻ የሚነዳ ጉዝ አድርጎ በዚህ ዘመን ለማሳየት የሚሞክር መሰሪ ቡድን ነው። ኢትዮጵያን ለማዳከም ከሚሰሩ የውጭ ኃይሎች ጋር በመተባበር ትንኮሳ እየፈጸመ ያለውን ይህንን የሽብር ቡድን መላው ኢትዮጵያውያን በቃ ብሎታል ያሉት ፕሬዝዳንቷ የአዲስ አበባ ነዋሪዎችም አገርን ለማዳን የሚደረገውን ዘመቻ ሙሉ ድጋፍ እንደሚያደርጉለት ገልጸዋል። ወጣቶቻችንን ወደ ግንባር በመሄድ ሰራዊቱን በመቀላቀል ሌላውም የህብረተሰብ ክፍል ለሰራዊቱ አስተማማኝ ደጀን በመሆንና አስፈላጊውን የስንቅና የቁሳቁስ እንዲሁም የሚጠየቀውን ሁሉ በማበርከት ከጀግናው የኢትዮጵያ መከላከያ ሰራዊት ጎን እንዲቆም በዚህ አጋጣሚ ለማረጋገጥ እወዳለሁ። የሰልፉ ታዳሚዎችም ከመከላከያ ጎን በመሆን የሀገሪቱን ሉዓላዊነት እንደሚያስጠብቁ ነው የገለጹት።
ከዚሁ ዜና ሳንወጣ በተለይ በትዕይንተ ህዝቡ የተሳተፉ ነዋሪዎችም ሀገርን ለማዳን በሚደረገው የህልውና ዘመቻ እስከ ህይወት መስዋዕትነት ድረስ ዋጋ ለመክፈል መዘጋጀታቸውን ተናግረዋል። ሰልፈኞቹ የውጭ ጣልቃ ገብነትን በመቃወም የአሸባሪነትን የህወሓት ቡድን ሴራ ሙሉ በሙሉ ለማክሸፍ አንድነታችንን ከዚህ በላይ ሊጠናከር ይገባል ብለዋል። ጥላውን ካሳ አስተያየቶቹን አሰባስቧቸዋል። ይሄ ቀን እስከሚደርስ በጣም በትልቅ ጉጉት ነበር የምጠብቀውና ከሌሊቱ 9 ሰዓት ተነስቼ ነው ካለውበት ኤሪያ ላይ ጉዞ ወደ መስቀል አደባባይ የመጣ ነው ማለት ነው። እና ዛሬ እንግዲህ የትልቁ ዓላማ ምንድነው? የሀገራችንን ህልውናና መብታችንን እናስከብራለን በሚል ነው ሁላችንም የወጣ ነው። ሁሉም ሰው እስከ መስዋዕት ድረስ እስከ ደም ጠብታ ድረስ ዋጋ ለመክፈል ነው እንግዲህ ዛሬ እዚህ ጋር ድጋፍ ለመስጠት የተገኘው። ስለዚህ የኢትዮጵያን ህዝብ ወክዬ ለመናገር የምፈልገው ነገር ሁሉም ሰው አገሩን ማስከበር እንዳለበት ነው። የውጭ ሀገር ጣልቃ ገብነትን እንደማንፈልግና የሀገራችንን ችግር ራሳችን መፍታት እንደምንችል ነው። ለዚህም ደግሞ አቅም እንዳለ ለማሳየት ያው ዛሬ እንግዲህ መላው የኢትዮጵያ ህዝብ እኔን ጨምሮ በዚህ በመስቀል አደባባይ ላይ ድጋፍ ለመስጠት ተገኝተናል ማለት ነው። ለአንዴና ለመጨረሻ ጊዜ እንዲያከትም ማድረግ አለብን። ለምን እሱ የሱ አልፎ ከውጭ ኃይል ጋር ዳር ድንበራችንን ለማስደፈር ሉዓላዊነታችንን ለማስደፈር በሚያደርገው ጥረት እምቢ ብለን ሁላችንም እንደምታዩ ይሁሉ ህዝብ የወጣው ይሁሉ ወጣት የወጣው በፍላጎት ነው፣ ስለመረረው ነው፣ ይብቃ በማለት ነው። ካም በቃ ልንለው ይገባል። የመጨረሻ እና እስከ ህይወት መስዋዕትነት ለመክፈል ዝግጁ ነን። ለሀገራችንኛ ዘብ እንቆማለን። የመከላከያ ግዴታ ብቻ አይደለም፣ የኛም ግዴታችን ነው። ይሄ የህልውና ግዴታችን ነው። እኛ ደግሞ ለሀገራችን ኢትዮጵያ ነፍሳችንን መስጠት ካለብንም እንሰጣለን። እኛም ዋጋ መክፈል ካለብን ደግሞ ዋጋ እንከፍላለን። እናት ሀገራችን ኢትዮጵያ ለዘላለም ትኑር። በሰማዩ ላይ ቢታይ ቀለም የሷ ነው እንጂ ሌላ አይደለም። የመጪው ዘመን ፊት ናት መሪ ዛሬ ዓለም ቢላት ባላገሪ በፖለቲካ መለያየት ቀርቶ አንድ ሆኖ እንደ ሀገራችንን የማቆም ስራ ነው የምንሰራው። ሁሉ ሰው አሁን አንድ አድርገውናል። ጁንታው ለያይቶን ነበረ። አሁን ግን ከተለያየ አቅጣጫ ከአማራውም ኦሮሞውም ከደቡብም ያሉት በሙሉ አንድ አድርገውናል። አንድ ስላደረጉን በጣም እናመሰግናቸዋለን። መከላከያ ሰራዊት ላንተ ምን ማለት ነው? ለኔ ሁሉም ነገሬ ነው። ሁሉም ነገሬ ነው። እህቴም እናቴም አባቴም እናቴም ወንድሜም ነው። ስለዚህ ለኔ ሁሉ ነገሬ። ካይደው የህዝብ ድጋፍ ሰልፍ ዙሪያ ስቱዲዮ ተገኝተው ማብራሪያ የሰጡን የፖለቲካ ሳይንስ ምሁርና የዓለም አቀፍ ግንኙነት ዲፕሎማሲ ተመራማሪ ዶክተር ወርቁ ያዕቆብ ሰልፉ ኢትዮጵያን ለሀገር ሉዓላዊነት በአንድነት መቆማቸውን ያሳየ ነው ብለዋል። የሚያስተላልፈው መልእክት እንግዲህ ኢትዮጵያውያን ከመቼም ጊዜ በላይ ለሀገራዊ አንድነትና ሉዓላዊነት በአንድነት ዘብ መቆማቸውንና ማንኛውም ኃይል ቢመጣ ሊመክት የሚችል ህዝብ እንዳለ ማሳያ ነው። የተንጸባረቁ መልእክቶች እንግዲህ ጊዜን የሚመጥኑ ትክክለኛ መልእክቶች ናቸው ብዬ አስባለሁ። ኢትዮጵያ ላይ የተቃጣው አደጋ የህልውና አደጋ ነው። የሁላችንም ጎጆ የሆነችውን አንድ ሀገር የማፈራረስና ሀገር አልባ የማድረግ ተልእኮ ያለው ነገር ስለሆነ ህዝቡ ያንጸባረቃቸው መልእክቶች ኢትዮጵያውያን ከመቼም ጊዜ በላይ አንድነን ለሀገር እንዘምታለን፣ ለሀገር ዘብ እንቆማለን። የአንድ ግለሰብ ወይም የአንድ አካባቢ ጉዳይ አይደለም፣ የሁላችንም የህልውና ጉዳይ ነው እና አስፈላጊ ከሆነ እስከ መዝመት ወጣቱ ዝግጁ እንደሆነ ያንጸባረቀው መልእክት ሁሉ ጊዜን የሚመጥን አስፈላጊ የሆነ ነገር ሆኖ ነው ያገኘሁት። ሀገርን ለማፍረስ እየሰራ ያለውን የሽብርተኛውን የህወሓት ቡድን ሴራ ለማክሸፍ ሁሉም ኢትዮጵያውያን በአንድነት ከመከላከያ ሰራዊት ጎን መቆም እንዳለባቸው ዶክተር ወርቁ ገልጸዋል። የህወሓት ሴራ ሀገርን አፈራርሶ እያንዳንዱን ዜጋ ሀገር አልባ የማድረግ ጎጆ አልባ የማድረግ ነገ ሀገር ልጆቻችንን የምናሳድግበትን ሀገር የሁሉና አደጋ ላይ እንዲወድቅ ለማድረግ እያሴሩ ስለሆነ ይህንን ሴራ ለማክሸፍ ከአጥናፍ እስከ አጥናፍ ያለምንም ፖለቲካ ልዩነት፣ የሃይማኖት ልዩነት፣ የብሔር ልዩነት እነዚህ ነገሮች ሁሉ ወደ ጎን ትቶ ሁሉም ኢትዮጵያዊ በአንድነት መቆም አለበት። ለመከላከያ ደጀን መሆን አለበት። መንግስት ለሚያደርጋቸው ጥሪዎች ጊዜያዊውን ምላሽ
መስጠት አለበት። መዝመት ካለበት መዝመት አለበት። ገንዘብ መዋጮ ማድረግ ካለበት ገንዘብ መዋጮ ማድረግ አለበት። የስነ ልቦና ስንቅ ደግሞ እንደዚህ አይነት ሰልፎችን ከዚህም በበለጠ ሁኔታ በአገር አቀፍ ደረጃ በሁሉም ቦታዎች ላይ መደረግ አለባቸው ብዬ አስባለሁ። ምክንያቱም ሁላችንንም የመኖር ህልውናን አደጋ ላይ የሚወድቅ ነገር ስለተቃጣብን ይሄንን ነገር ምን መክተው በአንድነት ስለሆነ ከመቼውም ጊዜ በላይ ማናቸውንም አይነት ልዩነት ወደ ጎን ትተን የሀገር ሉዓላዊነት አደጋ ላይ ስለወደቀ ከመንግስት ጎን በመቆም ማንኛውንም ጥሪ መንግስት የሚያቀርበውን ጥሪ ለመቀበል ዝግጁ መሆን አለበት ብዬ አስባለሁ እያንዳንዱ ኢትዮጵያዊ። አሸባሪ ህወሓት በህፃናት ህይወት የፖለቲካ ትርፍ ለማግኘት እየተውተረተረ እንደሚገኝ መከላከያ ሚኒስቴር አስታወቀ። ባለፉት 2 ቀናት በአፋር ክልል አለሌ ሱሉላ፣ በአማራ ክልል ደግሞ በቆቦ ከተማ ግራና ቀኝ ለትንኮሳ የመጣው የሽብርተኛው ጁንታ ኃይል ሙሉ በሙሉ መደምሰሱን መከላከያ ሚኒስቴር አስታውቋል። ሚኒስቴሩ ጁንታው ለአቅመ አዳም ያልደረሱ ህጻናትን እያስገደደና ከ3 ቀናት ያልበለጠ ስልጠና ሰጥቶ ወደ ውጊያ አስገብቶ መቋቋም በማይችሉት ጦርነት እየማገዳቸው መሆኑን አስታውቋል። አሸባሪው ቡድን በጦር ሜዳ ባሰለፋቸው ህጻናት ድል አገኛሉ ብሎ በማሰብ እያስጨፈጨፋቸው እንደሚገኝና ይህ ሳይበቃው በውጊያ የተገደሉትን ህጻናት ሬሳ በማሰባሰብ የኢትዮጵያ መንግስት ሰራዊት ገድላቸው ብሎ በውጊያ ያስጨረሳቸውን ህጻናት ሬሳ መነገጃ ለማድረግ የተለመደውን የቅጥፈት ፕሮፓጋንዳ ለማሰራጨት አስከሬናቸውን ከኋላ ሰብስቦ ይገኛል ብሏል ሚኒስቴር መስሪያ ቤቱ። የኢትዮጵያ መንግስት የተናጠል የተኩስ አቁም ውሳኔ ወስነው ከትግራይ መውጣቱን ካሳወቀ በኋላ የጁንታው ኃይል ሰራዊቱን ተከትሎ እየተነኮሰ እሱ በፈጠረው ውጊያ የተመታ ኃይል እንጂ ሰራዊቱ የራሱን የማጥቃት እርምጃ እንዳልወሰደ የመከላከያ ሚኒስቴርን ጠቅሶ የመከላከያ ሰራዊት በማህበራዊ ትስስር ገጹ አስታውቋል። የስደተኞችና ከስደት ተመላሾች ጉዳይ ኤጀንሲ እስከዛሬ ድረስ ዓለም አቀፍ ግብረሰናይ ድርጅቶች ወደ ማይጸምሪ ወደሚገኙት የስደተኛ መጠለያ ጣቢያዎች መግባትም ሆነ ለስደተኞች አገልግሎት መስጠት አለመቻላቸውን ገለጸ። በማይ አሚና በአዲ ሀሩሽ መጠለያ ጣቢያዎች ውስጥ የሚገኙ የኤርትራ ስደተኞች ያሉበት ሁኔታ ዓለም አቀፍ ማህበረሰብ እንዲረዳና አስፈላጊውን ድጋፍ እንዲያደርግ ጥሪ ማቅረቡን ኤጀንሲው በመግለጫው አስታውሷል። ያጋጠሙ ችግሮችን ለማስወገድ በተደረገው ጥረት በሰሜን ጎንደር ዞን ዳባት ወረዳ እየተቋቋመ ያለውን መጠለያ ጣቢያ ለማፋጠን ጠንክረን እየሰራን ሲሆን ከግጭቱ ቀጠና ለወጡ ስደተኞች የሚያስፈልጉ ግብዓቶችና አገልግሎቶችን በማደራጀት ላይ እንደሚገኝም ገልጿል። ኤጀንሲው ይህን ለማሳካትም ትምህርት ቤቶችን በጊዜያዊ መጠለያነት ለመጠቀም እንዲቻል ከአካባቢው የመንግስት ኃላፊዎች ፈቃድና ሙሉ ድጋፍ ማግኘቱን የገለጸው ኤጀንሲው አስፈላጊ የእርዳታ ቁሳቁሶች ወደ አካባቢው የተጓጓዙ ሲሆን ጥቂት አጋሮችን ምላሽ በመስጠት ላይ ይገኛሉም ብለዋል። ስለሆነም ስደተኞችን መቀበል በጊዜያዊነት በትምህርት ቤቶች ማስጠለልና ትኩስ ምግብ ማቅረብ ጀምረዋል። ሆኖም ስደተኞቹ ያሉበት ሁኔታ አስከፊ የሆነ ወደ ደረጃ እየተሸጋገረ በመሄዱ እጅግ አሳሳቢ ሆኗል ብሏል ኤጀንሲው። ህወሓት የስደተኛ መጠለያ ጣቢያዎች ወዳሉባቸው አካባቢዎች መግባቱን ተከትሎ እስካሁን ድረስ ቢያንስ 6 ስደተኞች እንደተገደሉ የሚያሳዩ መረጃዎች ተገኝተዋል። ዓለም አቀፉን የሰብአዊ መብት ህግ በመጣስ የህወሓት ታጣቂዎች በስደተኛ መጠለያ ጣቢያዎች ውስጥ ከባድ መሳሪያዎችን የተከሉ ሲሆን ቀጣይነት ያለው የታጣቂ እንቅስቃሴና አልፎ አልፎም የተኩስ ሩምታ በማሰማት ላይ ይገኛሉ። በተጨማሪም ለሰብአዊ አገልግሎት እንዲውሉ የተዘጋጁና የተቋቋሙ ጤና ጣቢያዎች ጨምሮ አምቡላንሶችና የመሰረተ ልማቶችን ለወታደራዊ አገልግሎት እያዋለ እንደሚገኝም መረጃዎች ያመላክታሉ ብሏል ኤጀንሲ። በዚህ ምክንያት ቢያንስ 2 ስደተኞች በጤና አገልግሎት እጥረት መሞታቸው የተገለጸ ሲሆን እናቶች አስጊ በሆነ ሁኔታ እየወለዱ ይገኛሉ። የዓለም ምግብ ፕሮግራም መጋዘኖችን ጨምሮ የኤጀንሲያችንና የሌሎች አጋሮቻችን ንብረቶች ተዘርፈዋል ብሏል ኤጀንሲው። ስደተኞች ለጦርነት የሚውል በአይነትና በገንዘብ መዋጮ እንዲከፍሉ እየተገደዱ ይገኛሉ። በተጨማሪም ስደተኞቹ ከግጭት አካባቢ ለመልቀቅ የሚያደርጉት ጥረት ሁሉ በህወሓት የተከለከለ ሲሆን የሚገኙበት ሁኔታ ከእገታ ጋር ተመሳሳይ እንደሆነም የሚያመላክቱ ሁኔታዎች እንዳሉም ገልጿል ኤጀንሲው። በተቃራኒው ስደተኞችን በጅምላ ወዳልታወቁ ቦታዎች በኃይል የማጓጓዝና የተወሰኑትን በህዳር ወር ችግሩ እንደተከሰተ በራሳቸው በህወሓት ታጣቂዎች ጥቃት ደርሶባቸው ወደ ተዘጉት ወደ ህጻጻና ሽመል መጠለያ ጣቢያዎች እንዲዛወሩ የማድረግ ሙከራዎች እንዳሉም መረጃዎች ደርሰውታል ኤጀንሲው። የኢትዮጵያ መንግስት የስደተኞች ደህንነትን ለመጠበቅ ያለውን ቁርጠኝነት በድጋሚ እያረጋገጠ ዓለም አቀፉ ማህበረሰብ የተፈጸሙ በጭካኔ የተሞሉ ወንጀሎችን በማያሻማ ሁኔታ እንዲያወግዝም ጥሪውን ያቀርባል። በተጨማሪም ስደተኞች ከሚገኙበት አደገኛ ሁኔታና የእገታ አዝማሚያ ለመታደግ
የሚያደርገውን ጥረት እንዲደግፍና በስደተኞች ላይ የተፈጸሙ ወንጀሎችን ለማጣራት የምናደርገውን ጥረት እንዲያግዝ ኤጀንሲው ጥሪ አቅርቧል። የውጭ ዜና በቻይና ለ33 ሰዎች ሞትና ለ200 ሺህ ያህል ሰዎች መፈናቀል ምክንያት